ብዙዎቻችን ያለ ዕድሜ የሚመጣ የእይታ መቀነስ፣ ድንገተኛ የአይን ብዥታ፣ የአይን መድረቅ፣ ማቃጠል ወይንም የራስ ምታት ሲያጋጥመን መፍትሄው መነጽር ማድረግ ወይንም ውድ የሆኑ የአይን ጠብታዎችን መግዛት ብቻ ይመስለናል። ለአይን ጤና ስንልም የምናውቀው ብቸኛ ምግብ ካሮት ብቻ ሊሆን ይችላል። ነገር ግን እውነታው ከዚህ የተለየ ነው። የእናንተን እይታ ብርሃን በከፍተኛ ሁኔታ የሚጨምሩ የአይን ጡንቻዎችን የሚያጠነክሩና በዕድሜ መግፋት ጋር የሚመጡ ለምሳሌ እንደ አይን ሞራ እንዲሁም ደግሞ ግላኮማ ያሉ ከባድ የአይን በሽታዎችን የመከላከል አቅም ያላቸው ድንቅ የሀበሻ ምግቦች አሉ። ሳይንሳዊ ጥናቶች እንደሚያረጋግጡት በትክክለኛ ንጥረ ነገር የበለጸጉ ምግቦችን መመገብ የእይታ ጥራትን በ10 እጥፍ ሊያሳድገው ይችላል። በዚህ ቪዲዮም ውድ ህክምናዎች ውስጥ ከመግባታችሁ በፊት ለአይናችሁ እጅግ በጣም ጠቃሚ የሆኑና እይታችሁን በአስተማማኝ ሁኔታ የሚጨምሩ 7 የሀበሻ ምግቦችንና ድብቅ ሳይንሳዊ ጥቅማቸውን በዝርዝር እንመለከታለን። እይታችሁን እስከ ዘላቂው ለመጠበቅ ይህንን ቪዲዮ እስከ መጨረሻው በጥንቃቄ እንድትከታተሉ እጋብዛችኋለሁ። መልካም ቆይታ ይሆንላችሁ። አንደኛ፣ የሀበሻ ጎመን። የመጀመሪያውና ለአይናችሁ እጅግ አስገራሚ ጥበቃ የሚሰጠው ተፈጥሯዊ ምግብ የገበያውና እንዲሁም በየቤታችን በቀላሉ የሚገኘው የሀበሻ ጎመን ነው። ብዙዎቻችን ጎመን ተራ የቤት ውስጥ ምግብ አድርገን ልንመለከተው እንችላለን። ነገር ግን በውስጡ የያዘው ሳይንሳዊ ሚስጥር ለአይናችሁ ጤና ተወዳዳሪ የለውም። የሀበሻ ጎመን በውስጡ ሊዩቲንና ዚያዛንቲን የተባሉ እጅግ ኃይለኛ የሆኑና ለአይን ተስማሚ የሆኑ አንቲኦክሲደንቶችን በከፍተኛ መጠን ይዟል። እነዚህ ንጥረ ነገሮች ልክ እንደ ተፈጥሯዊ የፀሐይ መነጽር በመሆን ከስልክ እናም ደግሞ ከኮምፒውተር ስክሪን የሚመጣውን ጎጂ ሰማያዊ ብርሃንን ማጣራትና መከላከል ይችላሉ። ከዚህ በተጨማሪ ዕድሜ እየገፋ ሲሄድ የአይን የጀርባ ክፍል ወይንም ማኩላ እየደከመ መምጣቱ የተለመደ ነው። ይህም የሀበሻ ጎመን ግን ያንን የእርጅና ሂደት በከፍተኛ ሁኔታ ይገታዋል። የአይን ሞራ የመያዝ እድልንም በእጅጉ ይቀንሳል። ይህ ብቻ አይደለም። ጎመን በአይን ውስጥ የሚገኙ ስስ ደም ቧንቧዎችን በማጠናከር የአይን ግፊትን ለመቆጣጠርም ይረዳል። ስለዚህ እይታ ጥራትን ለመጠበቅና ከአደገኛ ጨረሮችም ለመከላከል የሀበሻ ጎመንን ቢያንስ በሳምንት 2 ወይንም 3 ጊዜ በምግባችሁ ውስጥ ማካተት ወሳኝና ተመራጭ የሆነ ተግባር ነው። ሁለተኛ፣ የሀበሻ እንቁላል አስኳል። ሁለተኛው ለአይናችሁ ጤና እጅግ ተመራጭ የሆነው ምግብ በተለይም በሀገራችን የሀበሻ እንቁላል ውስጥ የሚገኘው ደመቅ ያለ ቢጫ ወይንም ብርቱካናማው የእንቁላል አስኳል ነው። ብዙ ጊዜ ስለ እንቁላል ሲወራ ስለ ፕሮቲን ብቻ ልታስቡ ትችላላችሁ። ነገር ግን የእንቁላል አስኳል ለአይን ጤና ወሳኝ የሆኑትን ቫይታሚን ኤ፣ ዚንክ እናም ደግሞ ቀደም ሲል የጠቀስናቸው ሊዩቲን እና ዚያዛንቲን የተባሉ ንጥረ ነገሮችን በአንድ ላይ አጣምሮ የያዘ ድንቅ የተፈጥሮ ምግብ ነው። በውስጡ ያለው የቫይታሚን ኤ ንጥረ ነገር የአይንን የውጨኛውን ክፍል ወይንም ኮርኒያን ከተለያዩ አደጋዎች የሚጠብቅ ሲሆን የዚንክ ማዕድን ደግሞ ይህንን ቫይታሚን ኤ ከጉበታችሁ ተነስቶ ወደ አይን ጀርባ ክፍል ማለትም ሬቲና እንዲጓጓዝና እይታን የሚጠብቅ ሜላኒን የተባለ የመከላከያ ቀለም እንዲመረት ያደርጋል። ይህ የዚንክ ማዕድን መኖሩ አእምሯችሁ እናም አይን ያላቸውን የመረጃ ልውውጥ ፈጣን እንዲሆን ከመርዳቱም በላይ ማታ ማታ ወይንም በደብዛዛ ብርሃን የመመልከት አቅማችሁንም በእጅጉ ያሻሽላል። ስለዚህ የእንቁላል አስኳልን አዘውትሮ መመገብ የእይታ ጥራትን ለመጠበቅ ፍጹም ተመራጭ መንገድ ነው። ሶስተኛ፣ ምስርና ጥራጥሬዎች። በኢትዮጵያውያን ማዕድ ላይ በብዛት የማይጠፋውና በተለይ በጾም ወቅቶች ዋነኛ ምርጫችን የሆነው የምስር ወጥ ለአይን ጤና ሌላው ተወዳዳሪ የሌለው ታላቅ የተፈጥሮ አጋዥ ነው። ምስርን ስንመገብ ለሰውነታችን ጥንካሬና ለኃይል ብቻ የምንጠቀመው ይመስለን ይሆናል። ነገር ግን በውስጡ የያዘው ከፍተኛ የማዕድን ክምችት ለአይናችሁ ብርሃን መታደስ የሚጫወተው ሚና እጅግ የጎላ ነው። ምስር በውስጡ ከፍተኛ መጠን ያለው ባዮፍላቮኖይድስ እና ዚንክ የተባሉ ንጥረ ነገሮችን ይዟል። እነዚህ ንጥረ ነገሮች በተለየ ሁኔታ አይን የጀርባ ክፍል ወይንም ሬቲና ከተለያዩ የውስጥ ኢንፌክሽኖችና ከፍተኛ ብርሃን መጋለጥ ከሚመጡ የሴል ጉዳቶች የመጠበቅ ከፍተኛ አቅም አላቸው። ይህ ብቻ አይደለም። የምስር ወጥ አዘውትሮ መመገብ በአይን ውስጥ የሚገኙትን እጅግ ረቂቅና ስስ የሆኑ የደም ቧንቧዎች ጤናማ ሆነው እንዲቀጥሉ ያደርጋል። እነዚህ የደም ቧንቧዎች ጤናማ ሲሆኑ ለአይናችሁ የሚደርሰው የኦክሲጅንና የደም ዝውውር የተስተካከለ ስለሚሆን ድንገተኛ የአይን ብዥታ፣ የአይን መክበድ በሚያጋጥምበት ጊዜ አብሮ የሚከሰተውን የእይታ መዛባት በከፍተኛ ሁኔታ ይከላከላል ማለት ነው። በተለይ የስኳር በሽታ ያለባቸው ሰዎች በአይን ላይ የሚመጣውን አስከፊ ጉዳትን ለመከላከል
በምግባቸው ውስጥ ምስርና መሰል ጥራጥሬዎችን ማካተት ይጠበቅባቸዋል። አራተኛ ዱባ። አራተኛው ለአይን እይታ መሻሻልና ለጤንነቱ ከፍተኛ ሚና የሚጫወተው ምግብ ደመቅ ያለ ብርቱካናማ ቀለም ያለው ዱባ ነው። ዱባ በውስጡ ቤታ ካሮቲን የተባለውን ንጥረ ነገር በከፍተኛ መጠን የያዘ ሲሆን ይህ ንጥረ ነገር ወደ ሰውነታችን ሲገባ በቀጥታ ወደ ቫይታሚን ኤ ይቀየራል። ቫይታሚን ኤ ደግሞ ለአይን እይታ ቀጥተኛ ጠባቂ ነው። ይህም ንጥረ ነገር ለአይን የፊት ለፊቱ ክፍል ማለትም ለኮርኒያ ግልጽነት እጅግ አስፈላጊ ከመሆኑም በላይ የአይን እርጥበት ሁልጊዜ የተስተካከለ እንዲሆን በማድረግ በስልክና በኮምፒውተር ብዛት የሚመጣን የአይን ማቃጠልን እንዲሁም ድርቀትን ይከላከላል። ከዚህ በተጨማሪ ዱባ በውስጡ ከፍተኛ የቫይታሚን ሲ እና የቫይታሚን ኢ ክምችት ስላለውም በአይን ውስጥ የሚገኙ ሴሎችን ከብክለትና ከእርጅና ይጠብቃቸዋል። ይህ ማለት ዕድሜ እየገፋ ሲሄድ የሚመጣን የአይን ብዥታና የአይን ሞራን የመያዝ ዕድልን ቀድሞ ለመከላከል ይረዳል ማለት ነው። የዱባ ወጥን ወይንም ዱባን ቀቅሎ በምግብ ውስጥ ማዘውተር አይን በቀላሉ ለአቧራ፣ ለንፋስ፣ ለተለያዩ ባክቴሪያዎች እንዳይጋለጥ የመከላከል አቅሙን በእጅጉ ያሳድጋል። አምስተኛ ጣፋጭ ድንች ወይንም ስኳር ድንች። አምስተኛውና ሌላው አስደናቂ የአይን አጋዥ ምግብ ጣፋጭ ድንች ነው። ልክ እንደ ዱባ ሁሉ ስኳር ድንችም እጅግ ከፍተኛ የሆነ የቤታ ካሮቲን ምንጭ ነው። ሳይንሳዊ ጥናቶች እንደሚያሳዩት አንድ መካከለኛ ስኳር ድንች ለአንድ ሰው በቀን ውስጥ የሚያስፈልገውን የቫይታሚን ኤ መጠን ሙሉ በሙሉ ማሟላት ይችላል። ይህ ቫይታሚን ለአይን የጀርባ ክፍል ማለትም ሬቲና እጅግ ወሳኝ ሲሆን በተለይም በደብዛዛ ብርሃን ወይንም ማታ ማታ የመመልከት አቅምን በእጅጉ ያሻሽላል። ጣፋጭ ድንች ከቫይታሚን ኤ በተጨማሪ ፖታሺየም የተባለውን ማዕድን በውስጡ ይዟል። ፖታሺየም በአይን ውስጥ ያለውን የፈሳሽ መጠን እናም የደም ዝውውር የተስተካከለ እንዲሆን በማድረግ ለአይን ግፊት መጨመር ፍጹም መፍትሄ ይሆናል። ይህም በአይን ነርቮች ላይ የሚፈጠርን ጫና በመቀነስ እንደ ግላኮማ ያሉ አስከፊ በሽታዎች እንዳይከሰቱ ይከላከላል ማለት ነው። ስኳር ድንችን ቀቅሎ አዘውትሮ መመገብ መነጽር ከመግዛታችሁ በፊት እይታችሁን በተፈጥሮ መንገድ ለማደስ የሚረዳ ድንቅ የቤት ውስጥ መፍትሄ ነው። ስድስተኛ ተልባ። ስድስተኛውና ለአይን ጤና ፍጹም መፍትሄ የሆነው ተልባ ነው። በሀገራችን በተለይ ተለውሶ ወይንም ተቀቅሎ የሚጠጣው ተልባ በውስጡ ኦሜጋ 3 የተባለውን ጠቃሚ ቅባት በከፍተኛ መጠን የያዘ ድንቅ የሀበሻ ምግብ ነው። ብዙዎቻችን ተልባን ለሆድ ዕቃ ወይንም ለምግብ መፈጨት ብቻ የምንጠቀመው ይመስለናል። ነገር ግን ለአይን ጤና ያለው አስተዋጽኦ እጅግ የጎላ ነው። በስልክና በኮምፒውተር ብዛት የሚመጣን የአይን ድካምን፣ ማቃጠልን፣ መቅላትን በከፍተኛ ሁኔታ ይከላከላል። ኦሜጋ 3 በአይን ውስጥ የሚገኙትን ጥቃቅን እጢዎችን በማነቃቃት የተፈጥሮ እንባ ጥራት እንዲኖረው ያደርጋል። ይህም እንባ በፍጥነት እንዳይደርቅ ስለሚከላከል ለአይን ድርቀት ፍጹም መፍትሄ ያደርገዋል። ተልባን አዘውትሮ መመገብ በአይን ውስጥ የሚገኙ ስስ የደም ቧንቧዎችን ከጥቅም ውጭ እንዳይሆኑ ስለሚጠብቅ እይታ ሁልጊዜም ጥራት ያለውና የተስተካከለ እንዲሆን ትልቅ ድጋፍ ያደርጋል። ሰባተኛ ኑግና ሰሊጥ። ሰባተኛው ለአይን እይታችን መታደስ ከፍተኛ አስተዋጽኦ የሚያደርጉት የቅባት እህሎች ናቸው። በተለይም ኑግና ሰሊጥ ናቸው። እነዚህ የአበሻ ምግቦች በውስጣቸው እጅግ ከፍተኛ የሆነ የቫይታሚን ኢ እና የዚንክ ክምችት አላቸው። ቫይታሚን ኢ ለአይን ሴሎች እንደ ጋሻ ሆኖ የሚያገለግል ኃይለኛ አንቲኦክሲደንት ነው። አይናችን በየቀኑ ከውጭ ለሚገጥመው ብክለት፣ ለአቧራ፣ ለከፍተኛ የፀሐይ ብርሃን በሚጋለጥበት ጊዜ በሴሎች ላይ የሚደርሰው መጎዳት ሙሉ በሙሉ ይከላከላል። ኑግና ሰሊጥን በምግባችን ውስጥ ማዘውተር በእድሜ መግፋት ምክንያት የአይን እይታ ቀስ በቀስ እየፈዘዘ የሚሄዱን ሂደት በእጅጉ ያዘገያል። በተጨማሪም በአይን ሌንስ ላይ የሚፈጠረን መደብዘዝ ወይንም የአይን ሞራን ቀድሞ ለመከላከል ይረዳል። እነዚህን የቅባት እህሎች በተለያዩ ወጦች፣ ቅባቶች ወይንም በዱቄት መልክ አዘጋጅቶ በየቀኑ መመገብ የአይን ጡንቻዎች እንዲጠነክሩና የእይታ ብርሃን እስከ እርጅና ድረስ ጤናማ ሆኖ እንዲቀጥል ታላቅ ጉልበት ይሆነዋል ማለት ነው። ስለዚህ እንግዲህ እና አጠቃላይ እነዚህ የተመለከትናቸው 7 ድንቅ ምግቦች በዋነኛነት የሀበሻ ምግቦች ያልናቸው ለአይናችን እይታ እጅግ አስፈላጊና ተመራጭ የሆኑ በንጥረ ነገርም የበለጸጉ አስፈላጊ ምግቦች ናቸው ማለት ነው። በአጠቃላይ ዛሬ የተመለከትናቸው 7ቱ ድንቅ የሀበሻ ምግቦች አይንን ከተለያዩ በሽታዎች ከመጠበቅ አልፈው እይታ ሁልጊዜ ብሩህና ንቁ ሆኖ እንዲቀጥል የሚያደርጉ የተፈጥሮ ስጦታዎች ናቸው። በአሁኑ ሰዓት በስልክና በኮምፒውተር ብዛት ምክንያት ለሚመጣ የአይን ድካም፣ ማቃጠል፣ መድረቅ ወይንም ያለ ዕድሜ ለሚከሰት የእይታ መቀነስ ውድ የሆኑ የሕክምና ጠብታዎችን ወይንም መነጽሮችን ከመፈለጋችሁ በፊት እነዚህን ተፈጥሯዊ ምግቦች በየቀኑ
በማዕዳችሁ ላይ ማዘውተር ተገቢ ነው። አስታውሱ፣ ጤናማ እይታና ብሩህ ህይወት የሚጀምረው ከምንመገበው ምግብ ነው። ስለዚህ ለአይን ተገቢውን እንክብካቤ በማድረግ የአይን ብርሃንን ቀድሞ መጠበቅ ይገባል። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እንዲሁም ሼር ማድረጋችሁን አትርሱ። ለዛሬ በዚያ በቃው። በቀጣይ አስተማሪ ቪዲዮ እስክንገናኝ በጤና ቆዩልኝ። ቸር ሰንብቱ።